ሰላም ጤና ይስጥልኝ ውድ የኢኮንዞን ቤተሰቦች እንዴት ናችሁ? የዛሬው ክላሳችን ተጀምሯል። የዛሬው ክላሳችን የሚሆነው ባለፈው ክላስ ማለትም ከዩኒት 6 ሌሰን 2 የቀጠለ ነው። ያ ማለት እንግዲህ የምናየው ዛሬ የሚሆነው the weakness of using GDP or GDP per capita and the business cycle and its phases የሚሉትን ለማየት እንሞክራለን ማለት ነው። ቤተሰብ ያልሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ እንዲሁም ቤተሰብ የሆናችሁ ደግሞ የደወል ምልክቷን በመጫን በየለቱ የምለቃቸውን ቪዲዮዎች ተከታተሉ ዘንድ የአክብሮት ግብዣዬ ነው። እንግዲህ the weakness of using GDP or GDP per capita የሚለውን ስናይ እንግዲህ GDP the measure of economic growth ነው ብለናል። የአንድ ሀገር ኢኮኖሚክ ግሮዝ የሚለካው በጂዲፒ ወይም በጂዲፒ ፐር ካፒታ እንደሆነ አይተናል። እንግዲህ የአንዲት ሀገር የኢኮኖሚ እድገቷ የሚለካው በአገራዊ ጠቅላላ ምርቷ ወይንም በነፍስ ወከፍ ገቢዋ ነው። ስለዚህ ጂዲፒ which means gross domestic product measures the total income and expenditure of an economy። ጂዲፒ ምን ያደርጋል? የአንዲትን ሀገር ጠቅላላ ገቢ ወይንም ጠቅላላ ወጪ በኢኮኖሚው ያለውን ጠቅላላ ገቢ ወይም ጠቅላላ ወጪ ሜዠር ያደርጋል። ጂዲፒ ፐር ካፒታል ደግሞ gives an average income per person and is often used as an indicator of economic well-being። ጂዲፒ ፐር ካፒታ የምንለው ደግሞ ጂዲፒ ፐር ፐርሰን ነው። የአጠቃላይ አገራዊ ምርቷ ለእያንዳንዱ ሰው ሲካፈል በነፍስ ወከፍ ምን ያህል ያገኛል የሚለውን ሜዠር የምናደርግበት ጂዲፒ ፐር ካፒታ ይባላል። ይሄ ጂዲፒ ፐር ካፒታ ደግሞ የኢኮኖሚክ ዌልቢንግ መለኪያ ኢንዲኬተር ተደርጎ ይወሰዳል። however it has several limitations። ምንም እንኳ ጂዲፒ የአንዲትን ሀገር ቶታል ኢንካም ወይም ቶታል ኢኮኖሚ የሚለካ ቢሆንምና ጂዲፒ ፐር ካፒታ ደግሞ ኢንዲኬተር ኦፍ ኢኮኖሚክ ዌልቢንግ መለኪያ ቢሆንም የራሳቸው የሆነ several ሊሚቴሽን አላቸው። የመጀመሪያው the exclude leisure ነው። ሌዠር የሚባለውን ነገር ኤክስክሉድ ያደርጋሉ፣ አያካትቱም። ጂዲፒ rises if people work more and produce more goods and services። ጂዲፒ የሚጨምረው ምንድነው? ሰዎች ብዙ ይሰሩና ብዙ goods and services ቢያመርቱ ጂዲፒ ይጨምራል። it is obvious። however this comes at the cost of reducing leisure። እንግዲህ ብዙ የሥራ ሰዓትና ብዙ goods and services ምርት የሚመጣው ግን the cost of leisure ከስራ ውጭ ያለ ትርፍ ሰዓትን ከስራ ሰዓት ውጭ ያለን ሰዓትን at the expense እሱን ሬዲዩስ በማድረግ ነው which lowers individual well-being። እንግዲህ leisure መዝናናት ረፍት ከቀነሰ ደግሞ individual well-being ይጎዳል ማለት ነው። ስለዚህ GDP does not capture the value of free time or work life balance የሚለውን ካፕቸር አያደርግም። ጂዲፒ ምን አያደርግም? the value of free time leisure የሚባለውን and or work life balance የሚባለውን ምን አያደርግም? ካፕቸር አያደርግም። ስለዚህ ጂዲፒ excludes leisure time። this is one weakness። the other weakness is exclude non-market activities። ጂዲፒ excludes non-market activities። ለምሳሌ activities like home cooked meals, home based children care and voluntary work are not included in GDP። GDP include የሚያደርገው ምንድነው? ስንሰራ ምን ብለናል? GDP is equal to C plus I plus G plus X minus M ነው ብለናል which is recorded የሆኑትን ነው። ነገር ግን activities like ለምሳሌ ሁሉም ሰው ከቤቱ የተሰራ ምግብ ሊመገብ ይችላል። ልጆቹንም ሆም ቤዝድ ቻይልድ ኬር ሚንስ ሊጠቀም ይችላል። ሌላው ደግሞ ቮለንታሪ አክቲቪቲ ሊሰራ ይችላል። ያ ማለት ክፍያ ያለው ስራ ሊሰራ ይችላል። እነዚህ ሁሉ በጂዲፒ አይካተቱም ባይዘይ። ሶ ጂዲፒ ኤክስክሉድስ ነን ማርኬት አክቲቪቲስ። these activities are real value አላቸው but are not included in official markets hence not counted። እንግዲህ እነዚህ ነገሮች ሪል ቫልዩ ቢኖራቸውም እንኳ ጂዲፒ ካልኩሌት ስናደርግ በኦፊሻል ማርኬቱ ሪከርድ ስለማይደረጉ ካውንትድ አይደረጉም። ሶ ጂዲፒ excludes non-market activities is also another limitation። The other limitation is it ignores
ኢንቫይሮንመንታል ኳሊቲ ጂዲፒ መጠቀማችን ጂዲፒ ፐር ካፒታ መጠቀማችን ኢንቫይሮንመንታል ኳሊቲን ምን ያደርጋል? ኢግኖር ያደርጋል። GDP may increase if environmental regulations are removed and production increase. GDP ዞሮ ምንድን ነው ብለናል? ጠቅላላ ምርት ነው። it is the total amount of goods and services produced in an economy over a period of time ነው። በሆነ certain period of time የተመረቱ በኢኮኖሚው የተመረቱ ጠቅላላ ሸቀጦችና አገልግሎቶች ናቸው። ስለዚህ ምን ያደርጋል? ጂዲፒ ዞሮ ምርትን ነው የሚያየው። አንተ ጫካ መንጥረ ኢንቫይሮንመንት ዲግሬድ ይሁን ምንም ይሁን ሰስቴኔብል ይሁን አይሆን ጂዲፒ አይመለከተው። ዞሮ ምንድነው ያመረትከውን ነገር ብቻ ነው የሚያየው። ሶ ጂዲፒ may increase if environmental regulations are removed and production increase. ጂዲፒው ምናልባት ሊጨምር ይችላል። ነገር ግን ኢንቫይሮንመንታል ዲግሬድ ከሆነ ሰስቴኔቢሊቲው ከጠፋ ናቹራል ሪሶርሱ ኤግዛውስት ከሆኑ environmental quality ይቀንሳል። ሶ ይሄ ሌላው ነው። however pollution and environmental degradation reduces overall well-being. እንግዲህ pollution ብክለት የአካባቢ degraded መሆን ምን ያደርጋል? well-being ይቀንሳል። ሶ GDP does not subtract the cost of negative externalities like pollution. GDP ምን አያደርግም? ካልኩሌት ሲያደርግ ኔጌቲቭ ኤክስተርናሊቲ የሚባሉ አሉ። ልክ እንዳልኳቸው እንደ ፖሊዥን እንደ ኢንቫይሮንመንታል ዲግራዴሽን ያሉ ጂዲፒ ካልኩሌት ሲደረግ እነሱ ምን አያደርግም? ሰብስትራክት አያደርግም። ሶ ጂዲፒ ካልኩሌሽን ኢግኖርስ ኢንቫይሮንመንታል ኳሊቲ. this is also another limitation. The another limitation is no insight into income distribution. GDP per capita is an average and high inequality. GDP per capita ማለት በሀገሪቱ በአመቱ የተመረተው ጠቅላላ ምርት ሲካፈል ለእያንዳንዱ ግለሰብ በአማካይ በነፍስ ወከፍ ምን ያህል ይደርሳል ብለናል። ግን ምን ያደርጋል? ጂዲፒ ፐር ካፒታ ኢዝ ኢንኢኳሊቲውን ኢግኖር ያደርጋል። ለምሳሌ እኔንም አለሙድንም እኩል ሁለት ግለሰቦች አድርጎ ነው የሚያስበው። የሀገራችን ቶፕ 10 ባለሀብቶች ቢሊዮነሮችንም የሀገራችን 7% 90% ድሃውንም እኩል አቨሬጅ እንደ አንድ ዜጋ ሰልቶ ነው እንትን የሚለው። ስለዚህ ኢንኢኳሊቲ የሚለውን ነገር ኮንሲደር አያደርግም። it is just a gross measure ስለሆነ ማለት ነው። gross measureነቱ ብቻ ሳይሆን average measure ስለሆነ GDP per capita hides inequality. Two economies may have the same per capita GDP. ሁለት ኢኮኖሚዎች ለምሳሌ የኢትዮጵያና ኬንያ ኢኮኖሚ ወይም የቻይናና የአሜሪካ ኢኮኖሚ ለተሰይ ነው ያልኳቸው አሉት ተመሳሳይ ሊሆን ይችላል። but one may have extreme income inequality while the other has equitable distribution. ምንም እንኳን ኢኮኖሚዎች the same GDP per capita income ቢኖራቸው በአንዲቱ ሀገር extreme inequality ሊሆን ይችላል፣ በአንደኛው ደግሞ at least equitable distribution ሊሆን ይችላል። so GDP አይዲስ ዞሮ inequality ነው በቃ። ሀብታሙንም ድሃውንም እንደ አንድ ዜጋ ቆጥሮ ኦናቬሌ ስለሚሰራ ይሄ ኖ ኢንሳይት ኢንቱ ኢንካም ዲስትሪቢዩሽን የሚለው ትልቁ ኢንኢኳሊቲ ነው። ትልቁ የሜዠርመንት ሊሚቴሽን ነው። የነዚህ ሜዠርመንት ሊሚቴሽን ነው። ሌላው it excludes the underground economy. አንደርግራውንድ የሚባለውን ኢኮኖሚ ምን አድርጓል? ኤክስክሉድ አያካትተውም። illegal transactions and black market activities are not recorded in GDP. እንግዲህ illegal transactions እና black market activities በጂዲፒ ምን አይሆንም? ሪከርድ አይደረጉም። ምክንያቱም ጂዲፒ በቃ ይሄ በባላንስ ኦፍ ፔመንት የሚወጡት ብቻ ስለሚመዘግብ ማለት ነው። ግን አብዛኛው ለምሳሌ እንደ ኢትዮጵያ ብናይ አብዛኛው እንቅስቃሴ just black market ነው ማለት ትችላለህ። መድኃኒቱ ብላክ ማርኬት ነው፣ ገንዘቡ ብላክ ማርኬት ነው፣ ስኳሩ ብላክ ማርኬት ነው፣ ቡናው ብላክ ማርኬት ነው። ምን ብላክ ማርኬት ያሆነ ነገር አለ? ሶ እነዚህ ነገሮች ሁሉም ሪከርድ አይደረጉም በጂዲፒ ማለት ነው። these activities may be significant and contribute to the well-being yet they are unaccounted for. ምንም እንኳን እነዚህ ትራንዛክሽኖች ሲግኒፊካንት እና ለዌልቢንግ ኮንትሪቢዩት የሚያደርጉ ቢሆንም አንካውንተር ናቸው፣ የማይቆጠሩ የማይታሰቡ የማይሰሉ ናቸው። so this is another limitation of using GDP and GDP per capita. It excludes the underground economy.
So starting from these limitations, we may conclude that while GDP is a useful measure for many purposes, it is not a perfect indicator of overall economic well-being. ዞሮ ምንድነው ጂዲፒ አስፈላጊ ሜዠርመንት ቢሆንም በብዙም ለብዙ አገልግሎቶች በብዙ መልኩ አስፈላጊ መለኪያ ቢሆንም it is not perfect indicator of the overall economic well-being አይደለም። ሲጀመር ፐርፌክት የሚባል ነገር የለም። It is essential to understand both what GDP includes and what it excludes. እንግዲህ አስፈላጊው ነገር ምንድነው ጂዲፒ የሚያጠቃልላቸውን ኢንክሉድ የሚያደርጋቸውና ጂዲፒ ኤክስክሉድ የሚያደርጋቸውን ነገር አንደርስታንድ በማድረግ አስፈላጊና አስፈላጊ ነገር ነው። ዞሮ ምንድነው የሆነ ነገር በሆነ ነገር መለካት አለበት። that's why ጂዲፒንም እንደ እስከ ድክመቱ የምንጠቀመው ማለት ነው የተሻለ ሜዠርመንት እስከምናገኝ ድረስ። ይሄ እንደዚህ ካየን እስኪ the business cycle and its phases የሚሉትን እኔ ቢዝነስ ሳይክል ምንድነው ፌዞቹ ስናማን ናቸው የሚለው እኔ the business cycle refers to the ups and downs in economic activity over time. ቢዝነስ ሳይክል ምንድነው በኢኮኖሚክ አክቲቪቲ ውስጥ ያለ ups and down ሞመንት ምን ይባላል ቢዝነስ ሳይክል ይባላል። ኢኮኖሚ ups and downs አለው ማለት አንድ ጊዜ በጣም ቡም ነገሮች በጣም ጥሩ ሊሆኑ ይችላሉ። ኢንፍሌሽኑ ሊነሳ ይችላል። አንኤምፕሎይመንቱ ሊቀንስ ይችላል። ፈርሞች ብዙ ሊሸጡ ይችላሉ። በሌላ ጊዜ ደግሞ ፈርሞች ምርታቸውን የሚገዛቸው ሊያጣ ይችላል። አንኤምፕሎይመንት አት ሃይስት ሌቭል ሊደርስ ይችላል። ብዙ ነገሮች በጣም የተረጋጉ ላይሆኑ ይችላሉ። በእነዚህ መሃል በእነዚህ ups and downs ያለ ነገር ምን ይባላል the business cycle ይባላል ማለት ነው። although it is called cycle it does not follow a regular pattern and it is difficult to predict accurately. ምንም እንኳን ዞሮ ሳይክል ብንለው ቢዝነስ ሳይክል የሚለውን ቃል ብንጠቀመው ዞሮ ግን ሬጉላር ፓተርን አይከተልም። አኩሬትሊ ፕሪዲክት ለማድረግም አንችልም፣ እንቸገራለን። ግን ዞሮ ups and downs ይኖራል። ups and downs ሳይክሊካል ups and downs ባይኖርም ሬጉላር ፓተርን ባይከተልም ሳይክል ነው። እንደገና ደግሞ አኩሬትሊ ፕሪዲክት ማድረግ አንችልም። ያሉ ዳታዎች ተነስተን ፕሪዲክት የምናደርገው ነገር ይኖራል። ነገር ግን አኩሬትሊ ፕሪዲክት ማድረግ አይቻልም። The business cycle is the irregular and largely unpredictable fluctuation in economic activity as reflected by output, employment and production level. እንግዲህ ምን ብለናል? ቢዝነስ ሳይክል ምን ብለናል? ሳይክሊካል ፓተርን አይከተልም፣ ኢሬጉላር ነው ብለናል። አንድ largely unpredictable fluctuation economic activity ነው ብለናል። ለምንድን ነው ብንባል ምክንያቱም የሚገለጠው ይሄ ቢዝነስ ሳይክሉን የምናየው አውትፑት ላይ ኢምፕሎይመንት እና ፕሮዳክሽን ሌቭል ላይ ነው የምናየው። ዛት ምንድነው unpredictable fluctuation economic activity ስለሆነ ማለት ነው። ጂዲፒ ምንድነው ብንባል the ups and downs in economic activity over time ነው። ነገር ግን ሳይክልን ብንለው ሬጉላር ፓተርን የማይከተልና አኩሬትሊ ፕሪዲክት ማድረግ የማይቻል ነው እንላለን። ሬጉላር ነው፣ largely unpredictable ነው እና የሚገለጠው ደግሞ ሪፍሌክት የሚሆነው በአውትፑት በኢምፕሎይመንት እና በፕሮዳክሽን ሌቭል ነው ብለን እንመልሳለን ማለት ነው። ይህን ካየን እስኪ ፌዝስ ኦፍ ዘ ቢዝነስ ሳይክል የሚሉትን ቢዝነስ ሳይክል ፌዞች አሉት። እነዚህ ፌዞች 4 ፌዞች አሉት። እነዚህ ፌዞች እያንዳንዱ ፌዝ ምን ያጋጥመዋል ምን ኦከር ይሆናል የሚለውን ለማየት እንሞክር። የመጀመሪያው ፌዝ ፕሮስፐሪቲ ኦር ቡም ኦር ፒክ ይባላል። ፕሮስፐሪቲ ወይንም ቡም ወይም ፒክ ይባላል። ይሄ ፔሪድ ኦፍ ሃይ ኢኮኖሚክ አክቲቪቲ ነው። at prosperity, at boom, at peak ላይ every economic activities at its maximum ላይ ነው። ፊቸሮቹን ስናይ rising demand, investment, price, income, employment and purchasing power are all high. demand ይጨምራል፣ ኢንቨስትመንት ይጨምራል፣ ፕራይስ ይጨምራል፣
ኢንካም ይጨምራል፣ ኤምፕሎይመንት ይጨምራል፣ ፐርቼዚንግ ፓወር ይጨምራል። ምክንያቱም ላይ ነው ፕሮስፐሪቲ ላይ ነን። ባይዘው ዲማንድ ከጨመረ አሁን ከየት ልነሳላችሁ? ከኤምፕሎይመንት ብነሳ when employment increase ምን ያደርጋል? ኤምፕሎይመንት ሲጨምር ምን ያደርጋል? ዲማንድ ፎር ኮንሱመር ጉድስ ይጨምራል። ዲማንድ ሲጨምር ፕራይስ ይጨምራል። ፕራይስ ሲጨምር ፈርሞች ምን ያደርጋሉ? ይሸጣሉ። ሲሸጡ ስለዚህ ገዥ ስላላቸው ሞር ኢንቨስትመንት ይኖራል። ሞር ኢንቨስትመንት ሲኖር ምን ይሆናል? ኢንካም ናሽናል አውትፑት ይጨምራል፣ ፐርቼዚንግ ፓወር ይጨምራል። ሶ at prosperity or boom or peak all economic activities are at highest level ማለት ነው። high investors confidence and increased risk taking እዚህ ስቴጅ ላይ ኢንቨስተሮች በጣም ኮንፊደንስ ናቸው። ሰርተው እንደሚያተርፉ፣ ነግደው እንደሚያተርፉ፣ ሪተርን እንደሚያገኙ ኮንፊደንት ናቸው። ዱቱ ዛት ምንድን ናቸው? ኮንፊደንት ከሆኑ ሪስክን ቴክ አድርገው ኢንቨስትመንት ያካሂዳሉ ማለት ነው። ሶ the multiplier effect further boosts growth መልቲፕላየር ኢፌክቱ ምን ያደርጋል? ግሮዝን ቡስት ያደርጋል። መልቲፕላየር ኢፌክት ማለት ነው አሁን ከላይ ያልኳችሁ ዲማንድ ሲጨምር ኢንቨስትመንት ይጨምራል ለምሳሌ ማለት ነው። ኢንቨስትመንት ሲጨምር ኤምፕሎይመንት ይጨምራል። ኤምፕሎይመንት ሲጨምር ኢንካም ይጨምራል። ኢንካም ሲጨምር ፐርቼዚንግ ፓወር ይጨምራል። ፐርቼዚንግ ፓወር ሲጨምር ፕራይስ ይጨምራል። ፕራይስ ሲጨምር አሁንም ዲማንድ ይጨምራል፣ ኢንካም ይጨምራል። ይሄ ምን ይባላል? መልቲፕላየር ኢፌክት ይባላል። አንዱ ሌላውን የሚያባዛበት ሂደት መልቲፕላየር ኢፌክት ይባላል። ስለዚህ ፕሮስፐሪቲ ቡም ላይ ሃይ ኢኮኖሚክ አክቲቪቲ ያለበት ነው ማለት ነው። ሪሰሽን የሚለውን ስናይ ደግሞ ዳውንተርን ፎሎዊንግ ቡም። እንግዲህ ዞሮ ቡም ላይ ሁሉም ነገሮች አይቆዩም። ቡም ላይ አይቆዩም። ምን ማድረግ ይጀምራሉ? ዳውንተርን ማድረግ ይጀምራሉ። ያ ዳውንተርን የሚያደርጉበት ስቴጅ ሪሰሽን ይባላል። የሪሰሽን ኬዝ ብናነሳ ለምሳሌ ኦቨርሂቲንግ ኦፍ ዘ ኢኮኖሚው ቡም ላይ በጣም ግሏል። ሶ ያ የጋለው ነገር በጣም ጀስት ለቁጥጥር አስቸጋሪ ሆኖ ምን ማሆን ይችላል? በቃ መቀዛቀዝ ይመጣል። በጣም ሊፈነዳ ኢኮኖሚ በቃ መወጠር ከሚገባው በላይ ተወጥሮ ሊሆን ይችላል። ሶ ኦቨርሂቲንግ ኦፍ ዘ ኢኮኖሚ የሪሰሽን አንዱ ኬዝ ነው። ሌላው ኬዝ ሪስትሪክቲቭ አክሽን ባይ ሞኔታሪ አውቶሪቲስ ኤንድ ቢዝነስ። እንግዲህ አዛ ስቴጅ ላይ ሞኔታሪ ፖሊሲው እንግዲህ ሁሉ ነገር ሲጨምር ያዝ ማድረግ ሊመጣ ይችላል። ሶ ሪስትሪክቲቭ አክሽን ሊወስድ ይችላል ሞኔታሪ አውቶሪቲ። ያ ሞኔታሪ አውቶሪቲ ሪስትሪክቲቭ አክሽን ሲወስድ ሪሰሽን ሊመጣ ይችላል ማለት ነው። እነዚህ ሁለት ነገሮች ኦቨርሂቲንግ ኦፍ ዘ ኢኮኖሚ ኤንድ ሪስትሪክቲቭ አክሽንስ ባይ ሞኔታሪ አውቶሪቲስ ኤንድ ቢዝነስ ፋይናሊ ምን ውጤት ያመጣሉ ማለት ነው? ሬዲዩስ ኢንቨስትመንት፣ ፎሊንግ ኤምፕሎይመንት፣ ዲክላይኒንግ ኢንካም ኤንድ ዲማንድ ኤንድ ዲክሪዚንግ ፕራይስ። እነዚህ የኢኮኖሚ ኦቨርሂት መሆን፣ ሪስትሪክቲቭ አክሽን ባይ ሞኔታሪ አውቶሪቲስ ኤንድ ቢዝነስ አክተርስ መወሰድ ኢንቨስትመንቱን ሬዲዩስ ያደርገዋል። ኢንቨስትመንት ሪዲዩስ ከተደረገ ኤምፕሎይመንት ማለት ይቀንሳል። ኤምፕሎይመንት ከቀነሰ ኢንካም ዲክላይን ያደርጋል። ኢንካም ዲክላይን ካደረገ ዲማንድም ይቀንሳል። ፋይናሊ ፕራይስ ዲክላይን ያደርጋል። ሶ እነዚህ ነገሮች ዳውንዋርድ ሞመንቱ ምን ይባላል? ሪሰሽን ይባላል ማለት ነው። ሪሰሽን ይባላል። ግራፍ እናያለን። ሶስተኛው የቢዝነስ ሳይክል ስቴጅ ዲፕሬሴሽን ኦር ስላምፕ ኦር ትረፍ ይባላል። ዲፕሬሽን፣ ስላምፕ ኦር ትረፍ ይባላል። ይሄ ዘ ሎስት ፖይንት ኦፍ ዘ ሳይክል ነው። ዲፕሬሽን ማለት ወይም ትረፍ ማለት ዘ ሎስት ፖይንት ኦፍ ዘ ሳይክል፣ የቢዝነስ ሳይክሉ ሎስት ነው። ጸባዮቹን ስናይ ኤክስትሪምሊ ሎ ቢዝነስ ኮንፊደንስ አት ቡም ላይ መደላል። ሃይ ኮንፊደንስ አለ፣ ሪስክ ቴኪንግ ነበሩ። ኤክስትሪምሊ ሎ ቢዝነስ ነው። ቢዝነስ ኮንፊደንሱ ትረፍ ላይ በጣም ኮንፊደንሱ ለው ነው። ስለዚህ ሪስክ አይወስዱም። ባይዞኝ እዚህ ላይ ሪስክ አቨርስ ይሆናሉ ኤጀንቶቹ። ሚኒመም ሌቨል ኦፍ ኢንቨስትመንት፣ ኤምፕሎይመንት፣ አውትፑት፣ ኢንካም ኤንድ ፕራይስ። ኢንቨስትመንት ኦልሞስት የለም ማለት ይቻላል። ምክንያቱም ምርት አምርተህ ኢንካም ስለሌለ ማንም የሚገዛ የለም። ሰው አታመርትም። ካላመረትክ ደግሞ ሰራተኛ አትቀጥርም። አውትፑትም ይቀንሳል። ኢንካሙም ያው ጀስት ካልተቀጠረ ከየት ያመጣዋል? የለም። ፕራይስም ዲማንድ ከሌለ የለም። ስራ ከሌለ ዲማንድ የለም። ዲማንድ ከሌለ ፕራይሱ ይቀንሳል ማለት ነው። ስለዚህ
እዚህ ስቴጅ ላይ every economic variable, every macroeconomic variable is at lowest point. እያንዳንዱ macroeconomic variables at their lowest ላይ ናቸው ማለት ነው። if not addressed by corrective policies, the economy may remain stuck. እንግዲህ እዚህ ላይ ምን ያስፈልጋል? የገቨርንመንት ኢንቮልቭመንት እና corrective policies ያስፈልጋል። ገቨርንመንት ኢንቮልቭ አድርጎ corrective policies ካልወሰደ ኢኮኖሚው ስተክ እንዳረገ ይቀራል ማለት ነው። ዝሮ ዝሮ ዲፕሬሽን ወይ ስላምፕ ትረፍ የሚባለው በቃ ያንዳንዱን ኢኮኖሚ የሚያደቅ ስቴጅ ስለሆነ ማለት ነው። አራተኛው ሪከቨሪ ወይም ኤክስፓንሽን ይባላል። ዝሮ ይሄ ትረፍ ዲፕሬሽን ባለበት አይቆም። ቀስ ያለ እንግዲህ በገቨርንመንት ኮሬክቲቭ ሜዠር የሚሆን ወይም በቢዝነስ ኤጀንቶቹ በራሳቸው ምን ማድረግ ይጀምራል ማለት ነው? ሪከቨር ማድረግ ይጀምራል። ኤክስፓንድ ማድረግ ይጀምራል። ሶ the stage following depression known as recovery ወይም ኤክስፓንሽን ይባላል። the economy begins improve. ኢኮኖሚ ማድረግ ይጀምራል። ኢምፕሩቭ ማድረግ መነቃቃት መነሳት ይጀምራል። so gradual rise in investment, employment, output, income and price. gradually ምን ማድረግ ይጀምራል? ኢንቨስትመንት መጨመር ይጀምራል። ኢምፕሎይመንት መጨመር ይጀምራል። አውትፑት መጨመር ይጀምራል። ኢንካም መጨመር ይጀምራል። ፕራይስ መጨመር ይጀምራል። ከዛ በኋላ የመልቲፕላየር ኢፌክቱ ምን ያሻሽላል። ባይዘው ስለ መልቲፕላየር ኢፌክት ዩኒቨርሲቲ ላይ ማክሮ ኢኮኖሚክስ ላይ በደንብ ትማሩታላችሁ። ጀስት እዚህ ላይ ብዙ እንትን አይልም። ሞታሪ ትራንስሚሽን ሜካኒዝም እና መልቲፕላየር ኢፌክት የሚለውን እንደናንተ ማሳየት አጉል ማጨናነቅ ነው። ሶ ጀስት ሂንት ነው። ሶ ዝሮ አት ሪከቨሪ ኦር ዲፕሬሽን ማክሮ ኢኮኖሚክ ቫሪያብሎቹ ግራጁዋሊ ምን ማድረግ ይጀምራሉ? መጨመር ይጀምራሉ ማለት ነው። if sustained recovery can lead to new boom starting the cycle again. እንግዲህ ይሄ ኤክስፓንሽን ይሄ መጨመር ሰስቴንድ ከሆነ ሪከቨሪ ወደ ምን ያመራል ማለት ነው? ወደ ፕሮስፐሪቲ ቡም ኦር ሃይስት ፖይንት ወደሱ ያመራል። እዛ ሲያመራ አንድ ሳይክል ይሞላና ሳይክሉ እንደገና ይጀምራል ማለት ነው። ሶ አራት ፎር ኦፍ ዘ ቢዝነስ ሳይክል ምን ናቸው አለን? ሪከቨሪ ኦር ኤክስፓንሽን፣ ትረፍ ወይም ዲፕሬሽን፣ ኮንትራክሽን ወይም ሪሰሽን፣ ቡም ኦር ፒክ ኦር ፕሮስፐሪቲ ያልነው አለ። እያንዳንዳቸው ስቴጅ ምን እንደሚይዙ አይተናል ማለት ነው። ግራፊካሊ ስናየው ይኸውላችሁ እዚህ ጋር ግራፊካሊ ስናየው ፌስ ኦፍ ዘ ቢዝነስ ሳይክል የሚሳለው እንዴት ነው? በኤክስ አክሲስ ሪል ጂዲፒ አለ፣ በዋይ አክሲስ ታይም አለ። ሶ መጀመሪያ ይኸውላችሁ እንዲህ በቃ ሳይክሊካል ነው፣ ኢሬጉላር ሳይክሊካል ስለሆነ ማለት ነው። ፒክ ሃይስት ፖይንቷ ነች። ከዛ ወደ በሪሰሽን አማካኝነት ትረፍ ላይ ወረደ። ከዛ ትረፍ ላይ ቆየና በቡም አሁንም ወደ ፒክ፣ ከፒክ በሪሰሽን ወደ ትረፍ፣ አሁንም ቡም ፒክ እያለ ይሄዳል። ይችላል እንግዲህ ብናት ምንድነው ትባላለች? ትሬንድ ትባላለች ማለት ነው። ስለዚህ ቢዝነስ ሳይክል ይሄን ይመስላል የዛሬው ክላሳችን። እንዲሁም ቻፕተር 6 ኦፍ ግሬድ 10 ኢኮኖሚክስ ቴክስት ቡክ በዚሁ እናጠናቅቃለን ማለት ነው። ቤተሰብ ያሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ፣ ቤተሰብ የሆናችሁ ደግሞ በየቀኑ የምለቃቸው ቪዲዮ ለመከታተል የደወል ምልክቷን ጫኑ ዘንድ በአክብሮት ጠይቃለሁ። ያልገባችሁ ነገር ካለ ጥያቄ መጠየቅ ትችላላችሁ። ስልክ ያለ፣ ኢሜል ያለ፣ እያንዳንዱ ነገር ማብራሪያ ለመስጠት ፈቃደኛ ነኝ። ቤተሰብ ስለምትሆኑ አመሰግናለሁ። ሰላም ሁኑልኝ።